እንግዲህ በዛሬ ቪዲዮአችን ደግሞ ሶሻል ሚዲያ ላይ አነጋጋሪ ስለሆኑ ነገሮች አወራችኋለሁ ማለት ነው። በተለይ ቲክቶክ ላይ ሰሞኑን እየተናፈሱ ያሉ ነገሮችን አሉ ማለት ነው። በጣም ቫይራል የሆኑ ስለነሱ እነግራችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ፣ አብራችሁን ቆዩ። እንግዲህ ስልኬ ላይ እንደምመለከተው ያስቀመጥኩላችሁ የዛሬው ቪዲዮዎች መካከል ቃሉ ፑቲክ ስለሚባል ኢንስታግራም እና ቲክቶክ ላይ በጣም ቫይራል ስለሆነ ልጅ እንዲሁም ከኢትዮጵያ አልፎ በዓለም አቀፍ ደረጃ እያነጋገረ ስላለ ልጅ እነግራችኋለሁ ማለት ነው ስለሱ። በተጨማሪም ደግሞ እንግዲህ ማለት ነው ብርሃኑ ነጋ የትምህርት ሚኒስቴሩ በወቸው ጉድ ፖድካስት ላይ ቀርቦ ነበርና ከተናገራቸው አስገራሚ ነገሮች መካከል እዚህ ጋር ያስኳቸው ነገሮች አሉ፣ አብረን የምናያቸው ይሆናል ማለት ነውና በተጨማሪም ደግሞ እንግዲህ ስለ ነጻነት ወርቅነህን የሚመስል ሰውዬ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ማለት ነው አይታችኋል ብዬ አስባለሁ ማለት ነውና እሱ እንግዲህ ሰይፉ ትናንት አቅርቦት ነበርና የቤተሰብ ጨዋታም ላይ ቀርቦ እንግዲህ በጣም በሚገርም ሁኔታ ማለት ነው ነጻነት ወርቅነህን መስሎ ፕሮግራሙን ሲሰራ ማለት ነው ነበረ ማለት ነውና እንግዲህ ስለ ቃሉ ፑቲክስ እንጀምር ማለት ነው። ቃሉ ፑቲክስ ማለት እንግዲህ የመቀሌ ልጅ ነው ማለት ነውና ቲክቶክ ላይ የተለያዩ የፋሽን ቪዲዮዎችን በራሱ ከወዳደቁ ነገሮች እየሰራ ማለት ነው ይለቃል ማለት ነውና የሚለቃቸው ቪዲዮዎች እጅግ በጣም ከፍተኛ የሆነ እይታ ነው የሚያገኙት ማለት ነው። በተለይ በኢንስታግራም ገጹ ማለት ነው። በኢንስታግራም ገጹ ላይ ማለት ነው እንግዲህ 24 ሚሊዮን 23 ሚሊዮን እናም በጣም ተመሳሳይ የሆኑ ሁሉም ቪዲዮዎች ማለት ነው በሚሊዮን ነው የሚታዩ። በኢንስታግራም ብቻ ሳይሆን በቲክቶክም ጭምር ማለት ነው በጣም በከፍተኛ ሁኔታ በብዙ ሚሊዮኖች ይታያሉ ማለት ነው። ከዛም በተጨማሪ ዓለማችን ላይ ያሉ በጣም ዝነኛ እና ታዋቂ ሰዎች በዚህ ልጅ ኮሜንት ላይ እየገቡ አድናቆት ይቸሩታል ማለት ነው። እና ይሄ በጣም የሚገርም ክሬቲቭ የሆነ ልጅ ነው። እንግዲህ አስቡት፣ ምንም አይነት ቃል ሳያወጣ ምንም አይነት ንግግር ሳያደርግ ቀጥታ በስራው ብቻ ነው ማለት ነው እንደዚህ ዝነኛ ሊሆን የቻለው በአጭር ጊዜ ማለት ነው። እና ይህ በጣም የሚገርም የሰሞኑን የኢትዮጵያ በቃ ኢትዮጵያን ያነጋገረ ኢትዮጵያን ብቻ ሳይሆን ዓለምን ያነጋገረ ነገር ነበረ ማለት ነው። ሌላው ነገር ደግሞ ማለት ነው እንግዲህ ሰሞኑን ሶሻል ሚዲያ ላይ በጣም ቫይራል ከሆኑ ጉዳዮች መካከል ጋሽ ብርሃኑ ነጋ የትምህርት ሚኒስቴሩ ማለት ነው በወቸው ጉድ ፕሮግራም ላይ ቀርቦ ነበረ ማለት ነው። እና ወቸው ጉዶችም እንግዲህ ቀደም ብለው እንትን ሲሉ ጥያቄዎችን ሲጠይቁ ነበረ። ሰሞኑን በጣም ከባድ እንግዳ አለን እያሉ ማለት ነው እና በጣም አጓጉተውን ነበረ፣ ሁላችንም ጓጉተን ነበረ። ነገር ግን እንዴት እንደሆነ ባይገባኝ በጣም ብዙ ሰዎች ኮሜንት ላይ የገመቱ ሰዎች ነበሩ ቀድመው ማለት ነው ጋሽ ብርሃኑ ነጋ ሊቀርብ እንደሆነ። ከዛም ቪዲዮ በተለቀቀ በ24 ሰዓት ውስጥ ከ400 ሺህ በላይ እይታዎችን በማግኘት በጣም የወቸው ጉድን የእነሱን ፕሮግራም እንግዲህ ሪካርድ የሰበረው ይመስለኛል እና በጣም ብቻ ቫይራል ነው። ከዛ በተጨማሪ እንግዲህ ጋሽ ብርሃኑ ቀርበው ማለት ነው ልክ ከወጣቶቹ ጋር በጣም ደስ በሚል ሁኔታ ኢንተራክት ሲያደርጉ ሲያወሩ ነበረ ማለት ነው እና አብረው ጥሩ ጥሩ የሆኑ ጉዳዮችን አንስተዋል ማለት ነው እንግዲህ እና ይሄ በጣም አሪፍ ነው። በተለይ ስለ ጋሽ ብርሃኑ እንግዲህ በዲቴል ማወቅ ለሚፈልግ ሰው ይሄ በጣም አሪፍ ነው። ምክንያቱም ይሄ በጣም ረጅሙ ፖድካስት ነው ከማውቃቸው ፖድካስት ማለት ነው። ከ5 ሰዓት ተኩል ገደማ ነው ጋይስ የዚህ ፖድካስት ርዝማኔው ማለት ነው። እና 5 ሰዓት ተኩል ቁጭ ብሎ ማውራት ማለት በጣም የሚከብድ ነገር ነው። ነገር ግን በጣም የሚደንቅ ነው። ከዛ ቪዲዮዎች መካከል ልጋብዛችሁ ጋይስ። ሳር እንበላ ነበረ በጣም ቸግሮን ዋን ፖይንት በጣም ሳር ያጭድን እየቀቀልን ይሄ በጣም አነጋጋሪ ቲክቶክ ላይም ተቆራርጦ ሲለቀቅ አይቼዋለሁ ማለት ነው። ሳር ቀቅለን በልተናል ምናምን ያው በድሮ ጊዜ ታሪካቸውን ሲዋሩ ነው እንግዲህ እንትን ጋር ትንሽ ይሄ ማነው ወደ አክር የሚባል የማሽላ እንትን አለ። ማሽላ ነው ወደ አክር አሁን ያውቀዋል እና ደረቅ ነው። እሱን በጣም ስትቀቅል ያብረሽ ጎመን ማነው እንደ ጎመን ሳር ማነው ሀሳቡ የሚያመጣው? የሆነ ሰው ነው ሳር ለምናምን በላም የዩኒቨርሲቲ ልጆች ነበሩ፣ ሳይንስ ተማሪዎች ነበሩ ምናምን ትንሽ የሚያውቁ ትንሽ ግሪን ያስፈልገዋል ከእንትኑ ጋር አለበለዚያ የድርቀት ምናምን ያመጣል ብለው ነው መሰለኝ። ግን ረሃብ ነው በቃ ጀስት ሆድሽን መሙላት ራሱ ኢምፖርታንት። እሱን ብዙ ወራት በላን እንደዛ። ያው እንግዲህ ይሄ በድሮ ጊዜ በችግር ወቅት ማለት ነው የተፈጠረ ታሪካቸውን ሲዋሩ ነው እና በጣም የሚገርም ነበረ ማለት ነው። እሱ እያልኩ ነው ደግሞ ሟራ ማለት ነው ጋሽ ብርሃኑ እንግዲህ ሌላው ነገር ደግሞ እንግዲህ ጋይስ ጋሽ ብርሃኑ ማለት ነው ወቸው ጉድ ላይ በቀረበበት ሰዓት ስለ ሃይስኩል የፍቅር ጊዜውም ትንሽ ትውስታ አውርቶ ነበረ ማለት ነው። እሱን እስኪ ደግሞ እንመልከተው።
ይሄን በጣም ቲክቶክ ላይ አነጋጋሪ ነበር። እስኪ ንገረን ስለሱ። ምንም አይ ብዙ አልነበረውም። ምን it was just ክራሽ I don't know whether it is ይሄ ወክ የሚበሉት ሰዎች ነበራችሁ አብራችሁ ወክ የምትሄዱት ናችሁ? እኮ የሀብታም ልጅ ነው። እሺ ያበላታል። ለምን ደወቅ የሚያበላት? ኖ አይ ቢሆን ወክ እኮ ነው እንኳን አልነበረም። just ብሎ I think 11ኛ ወደ 12ኛ ስገባ ምናምን ገና እንደው በደንብ በጣም አብዮተኛ ሳልሆን በፊት ቤት ልጅ ጋር መውጣት ጀምረን ነበር። ግን it was already ብዙ ነገር ገብተንበት ስለነበር it was not አልቀጠለም። የዛ ጊዜ ዴቲንግ እንዴት ነበር? ባቅላባ ለአመት በዓል ምናምን ነበር የሚገዛል። ወደ ቀጣዩ ወይም ወደ ሶስተኛውና ወደ መጨረሻው ደግሞ ስናልፍ ማለት ነው እንግዲህ ሰሞኑን አነጋጋሪ ከሆኑ ነገሮች መካከል በትናንትናው ዕለት ማለት ነው በሰይፉ ሾው ወይም በኢቢኤስ የተለቀቀ አንድ ቪዲዮ አለ ማለት ነው። ከዛ ቀደም ብሎ ግን ይሄን ልጁን ታውቁታላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ በተለይ ቲክቶክ ላይ በጣም ቫይራል ሆኖ ነበር። ምክንያቱም በድምጹም በመልኩም በቃ በእንዳለ ሁኔታው ማለት ነው እንግዲህ አርቲስት ነጻነት ወርቅነህን የመሰለ ሰውዬ ነበረ ማለት ነው። ተመሳሳይ ነበረ፣ ምንም አትለዩትም ማለት ነው። የለበሰው ሱፍ ሳይቀር ሁኔታው እንዳለ አክቲንጉ ሙሉ ነጻነት ወርቅነህን የሚመስል እንትን ነበርና እስኪ እንየው ቪዲዮውን። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱዓለም እስተመጭባላለሁ። ውይ መመሳሰል አንዳንዴ መንታ ወንድሙም ይመስለኛል ማለት አንድ ሰው ድምፁ ሊመሳሰል ይችላል። ነገር ግን ድምፁም መልኩም እንዴት ሊመሳሰል ይችላል? መላጣው ሁሉ ሳይቀር ማለት ነው። እና የሚገርም ነው በቃ። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እሺ እንግዲህ ትዳር ክቡር ነው። የምንጀምረው ከባለ ትዳሮች ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይምጡ፣ እናንተ ናችሁ ወደዚህ የሚመጡት። እናም ይህ ሰውዬ እንግዲህ በጣም በሚገርም ሁኔታ ማለት ነው የቤተሰብ ጨዋታን ፕሮግራም በትክክል አዘጋጅተው በጣም በሚመሳሰል መልኩ ከነጻነት ወርቅነህ ያቀርበው ከነበረው ጋር ማለት ነው በሚመሳሰል መልኩ በጣም አሪፍ የሆነ ሁኔታ አቅርቦ ነበረ ማለት ነው። እና የዛሬ ጉዳያችን እንግዲህ ይህን ይመስላል። በጣም እንደዚህ አይነት በጣም ቫይራል የሆኑ ነገሮችን ሶሻል ሚዲያ ላይ እንዳቀርብ የምትፈልጉ ሰዎች ካላችሁ ኮመንት ላይ አስቀምጡልኝ ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። ቻው።